ሰላም ውድ ተመልካቾች እንደናችሁ እንደምን አላችሁ? አሁን በወሳኝ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? የካድሬ የሚሊሻና የአድማ ብተና ቤተሰቦች ይላል። የካድሬ የሚሊሻና የአድማ ብተና ቤተሰቦች ከዚች ልጅ ተማሩ። ያኔ ቄሱ ሽማግሌው ሲላክባቸው እሷ እና ዘመዶቿ የፋኖ ልመና ሰምተው ቢመክሩት ኑሮ ዛሬ ጥቁር ለብሳ ለዳግም ጥፋት ባልተዳረገች ነበር። ባሏ ስንቶችን ወላጅ አልባና ልጅ አልባ አድርጓል። መምህር ነበር ወይስ ያስተማራቸውን ፋኖች እየጠቆመ አስገዳይ ነው? መምህር ነበር ወይስ ያስተማራቸውን ተማሪዎች እየጠቆመ አስገዳይ? መምህር ሆኖ ስንቱን አስገደለ። ሌላው ባሏ ጠቁሞ ላስገደለበት ሲከፈለው ለቤቱ የገዛውን አስቤዛ ከበፊቱ በላቡ ከገዛው አስቤዛ ልዩነቱን ጠይቋት። ማን እቺ ሚስቱን ያስተማሩት ተማሪ ባሌን ረሸነው ከማለቷ በፊት ያስተማራቸውን ተማሪዎች ጠቁሞ ላስገደለበት በተሰጠው ብር በፊት በላቡ በደሞዙ ከገዛው አስቤዛና አሁን አስገድሎ ከተቀበለው አስቤዛ ልዩነቱን ጠይቋት። ያኔ ምን ነው ከርሴን ሞልቼ ማሰቢያ ከማጣቴ በፊት ማዳመጫ የሚሆን ማሰቢያ ቦታ እንዲኖረኝ ምን ነው በቅጡ ባደርገው ማለቱ አይቀርም። ምክንያቱም አለማፈሯ ይሄን የምትናገረው ባሏ ልጅ አልባ ካደረገችው ወላጆች ፊት ነው። ባሏ ካስገደላቸው ልጆች ወላጅ አልባ የሆኑት ፊት ይሄንን መናገሯ እስኪ ጠይቋትና ጎዳና ላይ አረማመዷን እዩት። ጉረቤቶቿ ለሷ ያላቸውን አመለካከት ጠይቋት። ስንቶቹ አገለሉሽ በባሉሽ ምክንያት በሏት እስኪ። አንዱ በባሏ ግፍ ልጅ እና ወላጅ አልባ የሆነው ያንቺውስ በጥፋቱ ነው። እኛ ምን በል ብሎ ሲጠይቃት ፊቷን ተመልከቱ። ያኔ ምን ነው ያኔ ባልበላው ትላቸዋለች። ስለዚህ ለሌሎቻችሁም ትምህርት ይሁን። ፋኖ ባይኖር ኑሮ የኢትዮጵያ ሕዝብ በሳክስ ትንታ ያልቅ ነበር። የተሸኘው ኮሎኔል ተመልከቱት። ማይኮ አንሶት በማይክራፎን ነበር። የብልጽግና ትልቁ ስህተት የሚጀምረው አዲስ አበባ ውስጥ በሚያሳየው የወታደራዊ ትርኢት ነው። ወዳጄ ዝንብ የአረጃ አንበሳ ላይ እንደምትቀመጠው ሁሉ አዲስ አበባ ውስጥም በኑሮ በጠነዘለና በባዶ እጁ ሲደክም በሚውል ምስኪን ህዝብ ፊት ለፊት አርቲፊሻል ሳር ላይ መዝለል እና መንደባለል ይቻላል። በአማራ ሰንሰለታማ ኮረብታማና ተራራማ መልክዓ ምድር ላይ ግን አይደለም መዝለል መራመድ አይቻልም። ትርኢት ስንቱን ያሳየን። ትግሬዎች ተንቤል ላይ በቅርቡ ሽራሮ ላይ ነው። ኤርትራውያን ከሳዋ ወጣ ብሎ ፎርቶ ላይ ነው። ብልጽግና ግን ባዶ ጉራውን የሚነዘው አዲስ አበባ ፓርኮች ውስጥ ነው። አማራ ክልል የሚታየው ደግሞ ንጹሃንን በተሳፈሩበት መኪናዎች ተጋርዶ ነው ከፋኖ የሚያልፈው ነው። ስለዚህ ለሌሎቻችሁም ትምህርት ይሁን።